በዘመቻ አርበኛ አደም አሊ አባናደው ሙሉ ቤተ አማራ ላይ ከባድ ሽንፈት የገጠመው የፋሺስቱ ብልጽግና አገዛዝ መካነ ሰላም ላይ የሃይማኖት ግጭት ለመፍጠር የመዘዘው ካርድ እንደማይሰራ ግጭቱ ባገዛዙ ተቀነባብሮ የተፈጸመ መሆኑን የንጉስ ሚካኤል አሊ ኮር ህዝብ ግንኙነት ኃላፊ አርበኛ 50 አለቃ ሁሴን ዑመር ዛሬ መስከረም 24 ቀን 2018 ዓ.ም በሰጠው ማብራሪያ ገለጸ። በመካነ ሰላም የነበረውን ሁኔታ የአማራ ህዝብ ላይ በማንነት ተኮር የሚፈጸሙ ጥቃቶችን በማንሳት ወላይ ሁለተኛ አማራ አልሆንም ካለችው ህፃን አይሻ ጀምሮ በአማራ ሙስሊሞች ላይ ሲፈጸም የነበረውን ጥቃትና በመካነ ሰላም አገዛዙ የደረሰበትን ሽንፈት ለማካካስ የእምነት ካርድ ለመሳብ ሄደበት እንቅስቃሴ ተቀባይነት እንደሌለው የንጉስ ሚካኤል አሊ ኮር ህዝብ ግንኙነት ኃላፊ አርበኛ 50 አለቃ ሁሴን ዑመር ዛሬ መስከረም 24 ቀን 2018 በሰጠው ማብራሪያ ገልጿል። ሰላም ጤና ይስጥልኝ። አርበኛ ሁሴን ዑመር ባላለሁኝ ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል ኮር ህዝብ ግንኙነት ነኝ። እንደሚታወቀው በዘመቻ ሳጅን አደም አሊ አባናደው ወሎ ታላቅ ጀብድ እየሰራ ባለበት ሁኔታ ላይ ጥላት መፈራረስና መሽመድመድ በቀጠለበት ሰዓት ላይ አዲስ አሰላለፍ ይዞ የመጣበት ሁኔታ የወጣበት ዓላማ እንደሚታወቀው ከአማራ ህዝብ ኪሳራና ከአማራ ህዝብ ውርደት ውጪ ሌላ ታርጌት ያላደረገው የመከላከያ እና የክልሉ ብልጽግና ሰራዊት በመካነ ሰላም ወረዳ በነበረው አውደ ውጊያ ላይ ከፍተኛ ተጋድሎ ሲያደርጉ የነበሩት የቴዎድሮስና የሚኒሊክ እዝ ጥምር ጦር በጥላት ላይ ከፍተኛ ኪሳራ ሲያደርሱበት በጦርነቱ ላይ ሆን ተብሎ የአማራ ህዝብ እርስ በርሱ እንዲጠፋና እንዲዳከም ካለው ዓላማና ፍላጎት የተነሳ የእምነት ተቋማቶችን ምሽግ አድርጎ ሲዋጋን ውሏል። በዚህም ሳቢያ በመካነ ሰላም ታላቁ መስጊድ ላይ አድማ ብተናና መከላከያው በጣም በገፍ በስፋት ገብቶ ሲዋጋን ውሏል። በዛ ጦርነት ላይ በተፈጠረ ችግር የሞቱበትን የሥርዓቱ አቀንቃኞች እና የሚኒሻ አባላት የሞቱትን እነሱን ለይቶ በስምነት ጥሎ በማውጣት ሙስሊም በጅምላ ተጨፈጨፈ የሚል አዋጅ በማወጅ በከተማው ላይ ግርግርና ረብሻ እንዲነሳ በማድረግ ሙስሊሙ ማህበረሰብ አትነሳም ወይ ጀገራህን ይዘህ አላሁ አክበር አትልም ወይ የሚል አሰላለፍ እንዲሰለፉላቸው እያስነሱ ያሉበት ሁኔታ ይገኛል። በዚህ ደግሞ የአማራ ህዝብ መደናገር እና ሌላ ጭንቀት ውስጥ ወይም ሌላ ሐሳብ ውስጥ መግባት አይጠበቅበትም። እኔም እንደማንኛውም አማራ ነኝ ብዬ ሙስሊም እምነት ተከታይ ሆኜ ወደዚህ ትግል ስቀላቀል እኔ ከጓደኞቼ ከትግል አጋሮቼ ጋር ሳልጣላ ሰፈር ላይ ቁጭ ብሎ የሃይማኖት ግርግር ለ3 ለ4 ለ5 የተከፈለበት ሁኔታ ባለበት ሁኔታ ላይ ያንን ፍላጎታቸውን መንግስትን ተደግፈው ሃይማኖቱን ለማፍረስ የሚጥሩ ኃይሎች ደግሞ ይሄንን በማጮህ ላይ ይገኛሉ። እንደሚታወቀው በምዕራብ ወረዳ አካባቢ ላይ በገነቴ አካባቢ ሙሉ ለጋምቦ ከላላ አካባቢ ከጀርባቸው ላይ ማለትም ሳጅን አደም አሊ ሲያዋጋቸው የነበሩ ሙሉ 2 ክፍለ ጦሮች ሸዋንግዛው 95% ሸሁሴን ጅብሪል በታላቁ የወሎ ሸህ በሸሁሴን ጅብሪል የተሰየመው ክፍለ ጦር 99% ሙስሊም የሆኑ ክፍለ ጦሮች ያሉበት መሆኑን ማንኛውም የአማራ ህዝብ ሊያውቅ ይገባዋል። ሌላ ከዚህ በተጨማሪ አርበኛ ሳጅን አደም አሊ በወሎ ላይ ይሄንን ገድል የሰራ ጀግና በመሆኑ ሙስሊም አርበኛ ወንድማችን በሱ ስም ተሰይሞ ጀብድ መስራት አለብን የሚል ሙሉ በሙሉ እንቅስቃሴ እንዳለና ፈጽሞ የሃይማኖትን ልዩነት የማያስተናግድ ለሰከንድም ቢሆን ይሄንን ጆሮ ሰጥቶ ሊያዳምጥ የማይችል የአማራ ህዝብና የአማራ ፋኖ እንዳለ እናምናለን። ከዚህ በተጨማሪ የአማራ ፋኖ ወለጋ ለታረደችው አይሻ ሰይድ ክፍለ ጦር የሰየመበትና በክፍለ ጦር ስም እንድትጠራ የሷን የዛችን የህፃን ሙስሊም ልጅ ደም ለመመለስ ብዙ ወጣት እየረገፈበት ያለ ትግልን የመንግስትን ዓላማ ተከትለው በየቦታው በየገጠሩም በተለያየ ከተማ ስልክ እየተደዋወሉ ህዝቡ እንዲነሳና እንዲንቀሳቀስ በሃይማኖቱ ስም ያሰማራቸው የሚዲያ ሰራዊቶቹም ታላቅ እንቅስቃሴ ላይ ስለሆኑ ይሄንን ተገንዝቦ ማንኛውም ኢትዮጵያዊ ይሄንን ድርጊት ሊያወግዘው ይገባል እላለሁኝ። አመሰግናለሁ። ይበንዲ እንዳለ የአማራ ፋኖ ብሔራዊ ኃይል በተለያዩ አቅጣጫዎች የወሰደ ያለውን ወታደራዊ እርምጃ አጠናክሮ የቀጠለ ሲሆን አርበኛ ማርሸት ጻው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዚህ ህዝብ ግንኙነት ኃላፊ በመካነ ሰላም አገዛዙ ሊስብ የፈለገውን የሃይማኖት ካርድ በተመለከተ ራሱን ያጋለጠበትና ዘመቻው በአርበኛ አደም አሊ ለአማራ ህዝብ ሲል በተሰዋው ሙስሊም ወንድማችን የተሰየመ ነው በማለት በመካነ ሰላም የሚካሄደውን ወታደራዊ ኦፕሬሽንም ከሚመሩት
መካከል ከ50% በላይ የንጉስ ሚካኤል አሊኮር ወታደራዊና ዘመቻ አመራሮች ጭምር የእስልምና እምነት ተከታይ የሆኑ ፋኖች ቢሆኑም ፋኖ ለየትኛውም ሃይማኖት እንደማይታገል ፋኖ የሚታገለው ለአማራ ህዝብ ነጻነት በመሆኑ አገዛዙ በሃይማኖት ሽፋን የደረሰበትን ሽንፈት ለማካካስና ህዝብን ከህዝብ ለማጋጨት የሚወስዳቸውን እንቅስቃሴዎች በጥንቃቄ ማየት እንደሚገባ ለእምነቱ ተከታዮች ጭምር ጥሪ አቅርበዋል። ከዚህ በተጨማሪ የአፋር ብሔራዊ አንድነት ግንባርም ፋኖ ከአማራ ፋኖ ብሔራዊ ኃይል ጋር አብሮ ለመስራት ውሳኔ ላይ መድረሱን ከሌሎችም የብሔር ፋኖች ጋር ለመስራት ፋኖ እያደረገ ያለውን ዝግጅት በተመለከተ አርበኛ ማርሸት ፀሐዩ በዚህ ወቅት ተጨማሪ ማብራሪያ ሰጥቷል። ልባዊ ሰላምታችን ወደ እናንተ ይድረስያን የአማራ ፋኖ ብሔራዊ ኃይል ከአማራ ሚዲያ ካውንስል አባላት ጋር ዘወትር በዚህ ሰዓት ወደ እናንተ የሚያደርሰውን ዕለታዊ ሁነቶች ወደ እናንተ የሚያደርስበት ሰዓት ላይ እንገኛለን። የዛሬው ተረኛ መረጃ አቅራቢያችን በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የህዝብ ግንኙነት መምሪያ ኃላፊ አርበኛ ማርሸት ፀሐዩ ከኛ ጋር ይገኛል። እንዴት ዋል አርበኛ ማርሸት? መቀጠል ትችላለህ። እንደምን አላችሁ ተስፍሽ እና መላው የአማራ ሚዲያ ካውንስል አባላት እንደምን አላችሁ? እንግዲህ የአማራ ፋኖ ብሔራዊ ኃይል ዛሬም እንደትናንቱ እንዳሰናባበቱ እንዳከራረሙ በጠላት ላይ የሚያደርሰውን የከበባ ድምሰሳ፣ የደፈጣ ተናጥላዊ ጥቃት፣ ስቦ ማስከዳት እንዲህ ኃይል ግንባታ፣ የፖለቲካ የሞራል ብልጫ አጠናክሮ እንደቀጠለ ነው። ከወደ ውጊያ ስንጀምር እንግዲህ በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ጅበላ ሞተራ ብርጌድ በደብረ ማርቆስ ከተማ በሶስት አቅጣጫ በመግባት ደብረ ማርቆስ ከተማ በሚገኘው የአረመኔው አገዛዝ ሰራዊት ላይ ከባድ መብረቃ ጥቃት ፈጽሟል። ኦፕሬሽኑ በአራት ቦታዎች የተደረገ ሲሆን በሞሰቢት ኮሌጅ ሲቪል ሰርቪስ ወንቃና መሃል አደባባይ ደብረ ማርቆስ ላይ ከንጋት ጀምሮ የተደረገ ውጊያ ነበረ። በዚህም በርካታ ቁጥር ያለው የጠላት ኃይል ሙትና ቁስለኛ ሆኗል። ሁለተኛው ወደ ውጊያ በተመሳሳይ ቴዎድሮስ እዝ የጎጃም አገው ምድር ክፍለ ጦር የአስር አለቃ ኤፍሬም አጥናፉ ብርጌድ አዲስ ቅዳም ከተማ መሽጎ በሚገኘው የጠላት ኃይል ላይ እንደዚሁ ከባድ ታሳርፎበታል። በዚህም እንግዲህ አዲስ ቅዳም የነበረው የጠላት ኃይል መቋቋም አቅቶት ለተወሰነ ሰዓት አስክሬንና ቁስለኛ ሳያነሳ የዋለበት ኩነት ነበር። ያው ሽምቅ እና ከበባ ድምሰሳ እንደቀጠለ ነው። በሶስተኝነት እንግዲህ የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ ዘለቀ እዝ የጎንደር የበጋሻው ክፍለ ጦር ባደረገው እንደዚሁ ማጥቃት 13 የጠላት ኃይል ሲገድል 9 ኃይል የጠላት ኃይል ደግሞ ክፉኛ ቁስሏል። ውጊያው ቀጥሏል። በሌላ በኩል እንግዲህ በበርካታ አካባቢዎች የአድማ ብተና፣ የመከላከያ፣ የሚኒሻ አባላት ከነሙሉ ትጥቃቸው ወገንን እየተቀላቀሉ ነው። ይሄ ማለት እንግዲህ የሚያሳየው ስርዓቱ አሰልጥኖ ስርዓቱ በጀት አውጥቶ ስርዓቱ ያስታጠቃቸው የጠላት ኃይሎች ወደኛ ተቀላቀሉ ማለት በስርዓቱ እምነት የላቸውም ወይም ስርዓቱ ዓላማ ቢስ ነው ወይም ስርዓቱ ህዝባዊ ያለመሆኑን ማሳያ ስለሆነ ይሄም ከውጊያው ጎን ለጎን እኩል ተጠናክሮ የሚቀጥል ተግባር ነው ቀጥሏል። በሌላ በኩል የቢዛሞ እዝ እንግዲህ ከተመሰረተ በርካታ ወራት አስቆጥሯል። ከባድ የህይወት ዋጋ እየተከፈለበት ያለው የቢዛሞ ቀጠና በእዝ ደረጃ ተዋቅሮ በጠላት ላይ ከባድ ጥቃት እየሰነዘረ ከበባ ውስጥ ያለውን አማራ እየተከላከለ ራሱን በአደረጃጀት እያዘመነ የኃይል ግንባታ እየሰራ መዋቅሩን እያጠናከረ ነው ያለው። በዚህ ሁኔታ ውስጥ ግን ትግል ጠለፋ በሚመስል መንገድ የቢዛሞ እዝን ለመበጥበጥ ጎንደር፣ ጎጃም፣ ሸዋ፣ ወሎ ያለውን ኃይል ሲበጠብጡ የነበሩ ኃይሎች እዚያም እጃቸውን አስገብተው ለመበጥበጥ ከፍተኛ ሙከራ እያደረጉ ነው። በዚህ ምክንያት በዛሬው ዕለት እንግዲህ የቢዛሞ እዝ መግለጫ ወጥቷል። በመግለጫው እነዚህ ኃይሎች ከድርጊታቸው ሊቆጠቡ እንደሚገባና የቢዛሞ እዝ የአማራ ፋኖ ብሔራዊ ኃይል የማዕከላዊ ኮማንድ አባል እንጂ ሌላ ጥቅምና ፍላጎት አራማጅ የሌላ የቡድን ፍላጎት ተሸካሚ እንዳልሆነ ዛሬ በመግለጫው ገልጿል። ዝርዝር ሀሳቡንም ጭምር ለሚዲያዎች እናጋራለን። ስለዚህ የአፋባሃ የኮማንድ አባል የሆነው ቢዛሞ እዝ ያሉበትን የቤት ስራዎች በአግባቡ እየሰራ ማህበረሰቡን እያደራጀ እየጠበቀ ህዝቡን ከከበባ ለማዳን ከፍተኛ ጥረት እያደረገ ያለ ኃይል መሆኑን እና ይሄን ኃይል መረበሽ አስፈላጊ እንዳልሆነና እጃቸውን አስገብተው አደረጃጀት ለመፍጠርና ቢዛሞ እዝን ለመጥለፍ ወይም ለማወክ በጀት የመደቡ የሰው ኃይል የመደቡ አካላት ከድርጊታቸው እንዲቆጠቡ ማስጠንቀቂያ ጭምር ሰጥቷል። ሌላው እንግዲህ የአፋር ብሔራዊ አንድነት ባር በዛሬው ዕለት በሰጠው መግለጫ ከአማራ ፋኖ ብሔራዊ ኃይል አፋባሃ ጋራ ግንባር መፍጠር እንደሚፈልግና በሚደረገው የቀጣይ ንግግር በአፋር በኩል ከአማራ ፋኖ ጋራ ወይም ከአፋባሃ ጋራ አንድ ግንባር ሆኖ ጸረ ብልጽግና ንቅናቄና እንቅስቃሴ እንደሚያደርግ በይፋ በመግለጫ አስታውቋል። ይህም ፍትህ ለሚፈልጉ ኢትዮጵያውያን፣ ነጻነት ለሚሹ ኢትዮጵያውያን በተለይ ለፋኖ ከስክራች ለጀመረው ከትንሽ አደረጃጀት ከትንሽ የሰው ኃይል ለጀመረው ፋኖ ዛሬ አድጎ እንደዚህ ከአማራው አልፎ በሌላ ህዝብ ደረጃ ትግሉን ሲቀላቀለው በማየታችን ትግሉ ትልቅ ትኩረት ያገኘ እና ቅቡልነት ያለው እና ተወዳጅ እንደዚሁም ተስፋ ሰጪ ትግል እያደረገ መሆኑን ፋኖ የሚያመላክት ነው። ከአፋር ብሔራዊ አንድነት ግንባር አብዮታዊ ግንባር በተጨማሪ ሌሎች
አካባቢዎች ያሉ የትጥቅ ትግል የጀመሩ ድርጅቶችም ከፋኖ ጋራ በይፋ ግንባር መመስረት ጥምረት መመስረት እንደሚፈልጉ ኢንፎርማሊ መልእክትም እየላኩብን ነው። የውስጥ ንግግሮችም እየተደረጉ ነው። ስለዚህ በሌሎች በደቡብ ኢትዮጵያ በሶማሊያ በጋምቤላ ያሉ ኃይሎች ማለቴ ነው እንዲሁም በጉምዝ ማለቴ ነው እነዚህ ኃይሎች አሁንም ከፋኖ ጋራ ቀና እይታ ስላላቸው የታሪክ የባህል የሃይማኖት የጥቅም ትስስር የኢኮኖሚ የፖለቲካ ልዩነትና ጠባሳም ስለሌለ በእነዚህ ዞች መካከል ግንባር ፈጥረው ትብብር ፈጥረው አንድነት ፈጥረው ጸረ ብልጽግና ትግል ቢያደርጉ ሁሉም ከያቅጣጫው ብልጽግናን እየደመሰሰ 4 ኪሎ የሚገናኝበት እድል ሰፊ ስለሆነ አሁንም ሌሎችም እየመጣችሁ ያው ከኛ ጋራ ከአፋብኃ ጋራ አብራችሁ ጸረ ብልጽግና ትግል እንድታረጉም ጭምር ጥሪ እናቀርባለን። በዛሬው ዕለት አፋብኃ ያከናወነው ተግባር ይሄን ይመስላል። በአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና የቴዎድሮስ እዝ የህዝብ ግንኙነት መምሪያ ኃላፊ አርበኛ ማርሸት ፀሐዩ ለሰጠህን ማብራሪያ እናመሰግናለን። ከአማራ ሚዲያ ካውንስል አባላት የሚነሳ ጥያቄ ካለ መድረኩ ለእናንተ ነው። ከልብ እናመሰግናለን አርበኛ ማርሸት ፀሐዩ። በተለይ መካነ ሰላም ላይ ትላንት የነበረውን የጋራ ኦፕሬሽን ተከትሎ ማምሻውን አገዛዙ የፈጸማቸው ጥቃቶች አሉ በእስልምና እምነት ተከታዮችና በመስጊድ ኢማም ላይ ይህንን አስታከው እንግዲህ እነሱ በአማራ ክልል በተቆጣጠሩት የእስልምና ጽፈት ቤት አማካኝነት መግለጫ ያወጡበት ሂደት አለና በአካባቢው የነበረው ሁኔታ ምን ይመስላል? ፋኖን የዚህ ጥቃት ኃላፊ ለማድረግ እየሰጡት ያለው መግለጫ አለ። በእርግጥ ትላንት ጭምር አስቀድሞ በአገዛዙ ሰዎች መፈጸሙን ማምሻውን የወጡ መረጃዎችን ጠቅሶን ዘግበናልና መካነ ሰላም ያለው ተጨባጭ ሁኔታ ምን ይመስላል? ያገዛዙን ክስ እንዴት ነው የምታዩት? አመሰግናለሁ። በጣም ወቅታዊ ጥያቄ ነው ሀብታሙ። እንግዲህ የዘመቻ አደማሊ አባናደው በሚል ምኒልክ ዕዝ ለሳምንታት በዘለቀው ውጊያ በጠላት ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ከፍተኛ ቁጥር ያለው የጠላት ሰራዊት በመደምሰስ በመማረክ ከፍተኛ ቁጥር ያለው የነፍስ ወከፍና የቡድን መሳሪያ እንዲሁም መካናይዝድ መሳሪያ በመማረክ የብልጽግና ሰራዊት ላይ ያታደረው ተጽዕኖ ያሳረፈው በትር አከርካሪውን የሰበረ ስርዓቱን በአንድ ጊዜ ከማስመሰልና አለው ከማለት በሳምንት ውስጥ የመኖር አለመኖር አጣጥኝ ውስጥ ያስገባ ኦፕሬሽን ነው። በዚህ ኦፕሬሽን ለመሳተፍ ወደ መካነ ሰላም የአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና ቴዎድሮስ እዝ ከ9ኛና 8ኛ ክፍለ ጦሮች የተውጣጡ የተወሰኑ አባላት ሄደው ነበረ። በዚህም እንግዲህ ከንጉስ ሚካኤል አሊ ክፍለ ጦር አባላት ጋራ በመቀናጀት መካነ ሰላም የሚገኘውን ብዙ ቁጥር ያለው የመከላከያ ሰራዊት ኮማንዶ ጭምር አድማ ብተናና ሚሊሻ ተጠራቅሞ የነበረበትን ካምፕ በመምታት መካነ ሰላምን ተቆጣጥረውት ነበረ። አውደ ውጊያው ረጅም ሰዓት የፈጀ እና አላህ አስጨራሽ አውደ ውጊያ በመሆኑ የኛ ኃይል በቆረጣ የጠላትን ኃይል ከቆረጠ በኋላ ማጥቃት ሲያደርግ የኛን ኃይል የቆረጣ ማጥቃት መከላከል ያቃተው ጠላት በተለይ የሚሊሻና የአድማ ብተና አባላት ቤት እያንኳኩ በር እየሰበሩ በየቤቱ መግባት በመስጊድ ዲሽቃና ብሬን በመስጊድ ላይ ጠምደው ከመስጊድ መተኮስ ቤተክርስቲያን ላይ ጠምደው ቤተክርስቲያን ላይ መተኮስ እንዲሁም በየቤቱ መግባት ተስተውሎ ነበረ። ያም ሆኖ እንግዲህ አገዛዙ የተዘጋጀበት የሚፈልገው አጀንዳ ስለነበር በቀጥታ መካነ ሰላም ከተማ ውስጥ በሚገኝ መስጊድ ላይ ራሱ እያፈገፈገ ያለው ኃይል የተወሰኑ የሚኒሻ አባላት ላይ እርምጃ እንደወሰደ እኛ አረጋግጠናል። ይህንን አጀንዳ ስራዬ ተብሎ ለፋኖ ለመስጠት የተሄደበት ርቀት እጅግ አሳዛኝ በሚባል ቋንቋ የሚገለጽ ቢሆንም ፋኖን የማይወክል ፋኖን የማይገልጽ ሆኖ አግኝተነዋል። በዚህ አጋጣሚ የደሴ ከተማ አስተዳደር እስልምና ጉዳዮች ምክር ቤት ያወጣው መግለጫ ፋኖ የክርስትና እምነት ተከታይ ታጋይ እንደሆነ ፋኖ ለቤተክርስቲያን እንደሚታገል አድርጎ መግለጫ ሰጥቷል። ይሄ ፍጹም የተዛባ ነው። የክርስቲያን ፋኖ የለም፣ የሙስሊም ፋኖ የለም፣ የሌላ ሃይማኖትን ፋኖ የለም። የህልውና አደጋ ለገጠመው አማራ ነፃነቱን በደሙ የሚዋጅ የነፃነት ጥሙን በደሙ የሚቆርጥ ፋኖ ነው ያለው። እዚህ ውስጥ የኦርቶዶክስ እምነት አለ፣ የእስልምና እምነት አለ፣ የፕሮቴስታንት እምነት አለ፣ ሌላም እምነት አለ። ሃይማኖታችን ማተር አያረገንም። በዚህ ሁኔታ ውስጥ ፋኖን የክርስትና እምነት ዋስና ጠበቃ አድርጎ ማየት ፍጹም ስህተት ነው። ከስሙ ብንነሳ ዘመቻው የሚለው አደማሊ ነው። አደማሊ ኦርቶዶክስ አይደለም፣ ሙስሊም ነው። ዘመቻው አደማሊ ነው። ሁለተኛ የመካነ ሰላሙን ኦፕሬሽን ሲመሩት የነበሩት የንጉስ ሚካኤል አሊ ኮር አባላት የኮሩ አመራሮች ከፍተኛ አመራሮች 50% እና ከዚያ በላይ የሚሆኑት ወታደራዊ አመራሮችና ዘመቻዎች ጭምር የእስልምና እምነት ተከታይ ናቸው።
ስለዚህ እነዚህ ልጆች ሂደው መስጊድ ውስጥ ኢማም ሊገድሉ አይችሉም፣ መስጊድ ሊያቃጥሉ አይችሉም፣ መስጊድ ላይ ሊተኩሱ አይችሉም። ቦረና ተወልዶ ያደገ አንድ ፋኖ፣ ቦረና ተወልዶ ያደገ አንድ ሙስሊም መካነ ሰላም ያለን መስጊድ ሊመታ አይችልም፣ መካነ ሰላም ላይ ያለን ኢማም ሊገድል አይችልም። ነገር ግን እነሱ ለማስተላለፍ የፈለጉት መልእክት ፋኖን የአንድ ሃይማኖት ወኪል የአንድ ሃይማኖት ባለቤት አድርገው ለመግለጽና በፖለቲካው ሜዳ፣ በጦርነቱ በውጊያው ሜዳ፣ በስነ ልቦናው፣ በኢንተለጀንሱ፣ በሳይበሩ ሜዳ ሲሸነፉ ሃይማኖታዊ ካርድ በመምዘዝ የአማራን ትግል ማሸማቀቂያ ሃይማኖት ለማድረግ ነው እየሞከሩ ያሉት። ይሄ በፍጹም የማይሰራ መሆኑን የንጉስ ሚካኤል አሊ ኮር አመራሮች ራሳቸው የሙስሊም ታጋዮቻችን ማለት ነው ጓዶቻችን ገልጸዋል። በየአካባቢው ያሉ እኛም ጋር ያሉ የእስልምና እምነት ተከታይ የፋኖ አመራሮችና አባላት እንደዚሁ ስሜታቸውን ገልጸዋል። ስለዚህ መላው የኢትዮጵያ ህዝብ፣ መላው አማራዎች እኛ የምንታገለው ለሃይማኖት፣ እኛ የምንታገለው ለቤተክርስቲያን፣ እኛ የምንታገለው ለመስጊድ አይደለም። ህዝባችን የህልውና አደጋ ገጥሞታል ብለን የተነሳ ነው። ህዝባችን ያልነው አንድን ሃይማኖት ነጥለን አይደለም፣ የአማራን ህዝብ ነው። አማራ ደግሞ ክርስቲያን አማራ አለ፣ እስላም አማራ አለ፣ ፕሮቴስታንት አማራ አለ፣ ሌላም አማራ አለ። ወሎም፣ ጎጃምም፣ ጎንደርም፣ ሸዋም፣ አሜሪካም፣ አውሮፓም፣ ሌሎች አፍሪካ ሀገራትም ኤዥያም ያለው አማራ እንደ አማራ የህልውና አደጋ ስለገጠመው ይሄን አማራ ለመከላከል በምናደርገው ትግል ውስጥ በጦር ሜዳ ሲሸነፍ በፕሮፓጋንዳ ይሄን ትግል ማሸማቀቅ ስለማይችል ስርዓቱ የዚህ መናጆና ተባባሪ እንዳትሆኑ ጥሪ እናቀርባለን። ከዚህ በፊት በተደጋጋሚ ሚዲያ ላይ እየተናገርነው ህዝባችን እንዲያውቅልን የምንፈልገውን ጉዳይ ብአዴን 4 አይነት መልክ አለው። አንደኛው መልክ ብአዴን ሲሸነፍ ሁለተኛው መልክ ላይ ይሄዳል፣ ሁለተኛው ሲሸነፍ ሶስተኛው መልክ ላይ ይሄዳል፣ ሶስተኛው መልክ የብአዴን መዋቅር ሲሸነፍ አራተኛው ላይ ይሄዳል እያስናገር ነበር። የመጀመሪያው ብአዴን ከጠቅላይ ሚኒስቴር ጽሕፈት ቤት ጀምሮ እስከ ወረዳ ድረስ ያለው በበጀቱ የሚያዘዘው ካድሬው ብአዴን ነው። ሁለተኛው ብአዴን በልማት ድርጅቶች፣ በዩኒቨርሲቲዎች፣ በሌሎች ተቋማት ያለው ኤሊት ነኝ የሚለው ተምር ያለው ፊደል ቆጥር ያለው የሚለው የህዝቡ ሸክም የህዝቡ አበሳ የሆነው ብአዴን ነው። ሶስተኛው ብአዴን ከልማት ድርጅቶች ገንዘብ እየታፈሰ የሚሰጠው፣ ከባንኮች ገንዘብ እንደፈለገ እየታፈሰ የሚሰጠው ባለሀብት ነህ ተብሎ የካድሬና የህዝብ ሀብት የተሸከመ የባለሀብት ብአዴን ነው። አራተኛው ብአዴን ጀለቢያ የለበሰ ሼህ ኢማም የሚመስል መስቀል ያደረገ ቀሚስ የለበሰ ቄስ የሃይማኖት አባት የሚመስል ሃይማኖታዊ ሽፋን ያለው ብአዴን ነው። አሁን የኛ ትግል የኛ ቢዮት ይሄንን ሁሉ ብአዴናዊ መዋቅርና አስተሳሰብ ይሄን ሁሉ ስትራክቸር አፈራርሶ በአዲስ ትውልድ በአዲስ አስተሳሰብ በአዲስ ተስፋ ህዝብን እንደገና በአብዮት እያነቃ ያለ የአማራን ጠላት ከስር ከመሰረቱ እየነቃቀለ አዲስ እሳቤ እያመጣ ያለ የአዲሱ ትውልድ ትግል ነው ስላልን ያንን መልሶ ለመትከል በሚደረግ የኃይል ማጥቃት መከላከል የፖለቲካ ማጥቃት መከላከል ውስጥ ነው ሃይማኖታዊ ካርድ እየተሳበ ያለውና ይሄንን መላው ህዝባችን አውቆ እንዲነቃ ጥሪ እናቀርባለን። ከዚህ ጋር በተያያዘ ባሳለፍነው 2 ዓመት ከምናምን በርካታ ክርስቲያን ተገድሏል፣ በርካታ ሙስሊም ተገድሏል። ጠላቶቻችን ሲሸነፉ መስጊድ ውስጥ ይደበቃሉ፣ ሲሸነፉ ቤተክርስቲያን ውስጥ ይደበቃሉ። በሚገርም ሁኔታ ወደ ቤተክርስቲያን ላለመተኮስ ወደ መስጊድ ላለመተኮስ በርካታ ምን ማርከው ኃይል በርካታ ምን ማርከው መሳሪያ ተጠልሎ አምልጦናል። ይሄ ከእንግዲህ ይሰራል አይሰራም ሌላ ወታደራዊ ጉዳይ ነው፣ ወታደራዊ ሚስጥር ነው። የኢትዮጵያ ህዝብ ግን የአማራ ህዝብ ግን ሊረዳን የሚገባው ጉዳይ ቤተክርስቲያን ወይም መስጊድ ሙስሊም ወይም ክርስቲያን ከዚህ ጦርነት ጋር የሚያገናኘው ጉዳይ የለም፣ የህልውና ነው። ሙስሊሙ ማህበረሰብ በካራ እየታረደ ወላሂ ከእንግዲህ አማራ አልሆንም እያለ እየጠፋ መስጊድ ምን ያደርግለታል? ክርስቲያኑ ማህበረሰባችን በየአካባቢው እየተገደለ በግፍ ቄስ ሳይቀር እየተገደለ እየተጨፈጨፈ ቤተክርስቲያን ለማን ነው የሚሰራው? መጀመሪያ ህዝባችን እንደ ህዝብ ህልው ሆኖ ሊኖር ይገባል። ህዝብ ካለ እምነት አለ፣ እምነት ሲኖር የአምልኮ ቦታ ይኖራል። ስርዓቱ መጥቶ በሚችለው ነገር ሁሉ አማኙን እየጨፈጨፈ ባለበት በዚህ ዘመን የፋኖን ትግል ወደ ኔጌቲቭ ትርጉም የሚወስድ ነገር ከመናገር ከማባዛት ከማዛባት ከመረዳት እንድትቆጠቡ ለማለት ነው። አመሰግናለሁ። እናመሰግናለን አርበኛ ማርሸት። አድማጭ ተመልካቾቻችን ስከታተሉት የነበረው የአማራ ፋኖ ብሔራዊ ኃይል ከአማራ ሚዲያ ካውንስል አባላት ጋር በመተባበር በየዕለቱ ወደ እናንተ የሚያደርሰውን ዕለታዊ መረጃዎች ነው የተከታተላችሁት። ላዳመጣችሁን እናመሰግናለን። ቸር ያሰማን። ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። በምሽት ዜናዎቻችን ዝርዝር መረጃዎችን ይዘን እንቀርባለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን።